ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የሴቶችና ማህበራዊ ጉዳይ ሚኒስቴር ትናንትን የሚያክም ዛሬን የሚሰራ ትውልድ መፍጠር ያስፈልጋል አለ። ወጣቶች በሰላም ግንባታና በውሳኔ ሰጪነት ላይ እንዲሳተፉ መስራት እንደሚያስፈልግም ተገልጿል። መሳይ ገዛኸኝ ዝርዝር አላት። ኢትዮጵያ 70% የሚሆኑት ዜጎቿ በወጣትነት የዕድሜ ክልል ውስጥ እንደሚገኙ ቢታመንም ንቁ የፖለቲካ ተሳትፎ እንደማያደርጉ እንደ ሀገር በውሳኔ ሰጪነት ላይ እንደሌሉ በተደጋጋሚ ይነሳል። የወጣቶች ተሳትፎ በተለይም በሰላም ግንባታ ላይ ለማንቃት የሚሰሩ ስራዎች ቢኖሩም በቂ እንዳልሆኑ ይጠቀሳል። የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ይህንን አስመልክቶ በሀገሪቱ ያሉ ወጣቶች በሁሉም ዘርፍ ንቁ ተሳትፎ ማድረግ እንዲችሉ በተለይም በሰላም ግንባታ ላይ በከፍተኛ ሁኔታ ሊሰራ ይገባል ብሏል። ይህንን ያነሱት በሚኒስቴሩ የወጣቶች ተሳትፎ አደረጃጀትና አቅም ግንባታ ዴስክ ኃላፊ አድነው አበራ ናቸው። ዋና ጉዳይ ስለ ሰላም ስናወራ ስለዛሬ ሰላም ብቻ አይደለም። አሁን ትውልዱ የትላንትናውን ችግር እንዴት ነው የሚያየው የሚለው ነገር በጣም አድቮኬሲ ስራ ይፈልጋል። ትላንትን የሚያክም ዛሬን የሚሰራ ነገን የሚፈጥር ትውልድ መፍጠር ያስፈልገናል። ትላንት ችግር ሊኖር ይችላል። የትላንት ችግር ግን ባለቤት አለው። የዛሬው ጊዜ የዛሬ ወጣት ጊዜ ነው። የራሱን ታሪክ ለመስራት መጠመድ እንጂ የትላንትናውን ችግር መንስኤ አድርጎ ለግጭት ማለት ተገቢ አይደለም። ይህንን ማይንድ ሴት ማምጣት ያስፈልጋል። ከትላንት የሚማር ዛሬን የሚገነባ ነገን የሚፈጥር ወጣት መምጣት አለ። ወጣቶች በማህበረሰብ ውስጥ ንቁ ተሳትፎ እንዲኖራቸው ለማስቻል ብሔራዊ ተሳትፎን ማጠናከርና ውሳኔ ሰጭነት ላይ ወደፊት እንዲመጡ ማገዝ ዓላማው አድርጎ የሚሰራው የኢትዮጵያ ወጣቶች ውይይት ለሰላም ግንባታ ማህበር ከ2017 ዓ.ም ጀምሮ በየዓመቱ የውይይት ፎረም ያዘጋጃል። በተያዘው ዓመትም የሀገሪቱን ነባራዊ ሁኔታ ባማከለ የሰላም ግንባታ ላይ ውይይት ለማድረግ ዝግጅት እንዳጠናቀቀ የማህበሩ መስራችና ስራ አስኪያጅ ጫላ አሰፋ ተናግረዋል። በፎረሙ ይከናወናሉ ተብሎ የሚታሰቡ ጉዳዮችን በተመለከተ ስራ አስኪያጁ ይህንን ብለዋል። ዘንድሮ ፎረማችን ለየት የሚያደርገው ደግሞ በሀገራችንም ለመጀመሪያ ጊዜ የሆነ የፒስ ዲክላሬሽን ይኖራል ማለት ነው። ይህን ስናደርግ ናሽናል ዩዝ ኢንጌጅመንት ፍሬምወርክ ወይም ደግሞ ብሔራዊ ወጣቶች ተሳትፎ ማዕቀፍን ማዕከል ያደረገ አዲስ ዲክላሬሽን የተሰኘው በሰላም ዙሪያ የጋራ ዲክላሬሽን እናወጣለን ማለት ነው። እኛ ወጣቶች በሰላም ላይ ያለን ንቁ ተሳትፎ ምን መምሰል እንዳለበት ዲክላሬሽን ይወጣል ማለት ነው። ይሄ ዲክላሬሽን በዶክመንት ብቻ ወጥቶ እንዲቀመጥ ሳይሆን ዲክላሬሽኑ ከሚኒስትሪ መስሪያ ቤት ጋር ሆነን እስከታች እስከ ቀበሌ ድረስ ስራ ላይ እንዲውል ኢንፍሉዌንስ ከማድረግ አኳያ እንደ ድርጅትም እንደ ሚኒስትሪ መስሪያ ቤትም ሌሎችም አጋር ድርጅቶች ጋር ሆነን ይሄ በወጣቱ የሚወጣው ዲክላሬሽን በጋራ ሆነን ወደ ስራ የምንቀይርና ወጣቱ በሰላም ዙሪያ ያላቸውን ሀሳቦች ወደ ስራ እንዲያስገቡ ከማድረግ አኳያ ስራዎቹን በደንብ እንሰራለን ማለት ነው። በፎረሙ ከእያንዳንዱ ክልልና ከተማ አስተዳደር የተወከሉ ከ3000 በላይ ወጣቶች ይሳተፋሉ ተብሎ እንደሚጠበቅ ታውቋል። በሚቀጥሉት 10 ቀናት ምዕራብ ቃይ አካባቢዎች ወቅቱን ያልጠበቀ ዝናብ እንደሚኖር ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በሚቀጥሉት 10 ቀናት የሚኖረው የአየር ሁኔታ በግብርናው ስራ እንቅስቃሴ ላይ ሊያሳድር የሚችለውን ተጽዕኖ አስመልክቶ ትንበያ ይፋ አድርጓል። በዚህም በደቡብ ምዕራብና ደቡብ አጋማሽ የሀገሪቱ ክፍሎች እንዲሁም በጋ ሁለተኛ የዝናብ ወቅታቸው በሆኑት አርብቶ አደርና ከፊል የአርብቶ አደር ዞኖች ላይ የሚኖረው ቀላል እስከ መካከለኛ መጠን ያለው ርጥበት ለወቅቱ የግብርና ስራ እንቅስቃሴ በአመዛኙ አዎንታዊ ሚና
እንደሚኖረው ገልጿል። በሌላም በኩል ምዕራብ ቀይ በሆኑት ክልሎች አንዳንድ ዞኖች ላይ አልፎ አልፎ ወቅቱን ያልጠበቀ ዝናብ ሊኖር ስለሚችል ተያያዥ ስጋቶችን ለመቀነስና መልካም አጋጣሚዎችን በላቀ ሁኔታ ለመጠቀም የቀረበውን ቦታ ተኮር የግብርና ሜቴሮሎጂ ምክር ሀሳብ በሁሉም ደረጃ በተገቢው ሁኔታ መተግበር እንደሚያስፈልግ ኢንስቲትዩቱ በማህበራዊ ድረገጹ ባሰፈረው መረጃ ገልጿል። ለጤና መድን አገልግሎት ከ19 ቢሊዮን ብር በላይ መሰብሰቡ ተገለጸ። በ2017 በጀት ዓመት ለጤና መድን አገልግሎት የሚውል ከ19 ቢሊዮን በላይ ብር መሰብሰቡን የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት የ2017 በጀት ዓመት አፈጻጸሙንና የ2018 የአዲስ አባል ምዝገባና እድሳት መጀመሩን አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። በበጀት ዓመቱ የተከናወኑ ተግባራትን አስመልክተው ማብራሪያ የሰጡት የአገልግሎቱ ምክትል ዳይሬክተር የአምሮት አንዱዓለም በ2017 በጀት ዓመት የፋይናንስን ዘላቂነት ለማስቀጠል በተከናወነ ተግባር ለጤና መድን አገልግሎት የሚውል ከ19 ቢሊዮን ብር በላይ ገንዘብ ተሰብስቧል ብሏል። ለአገልግሎቱ ከተሰበሰበው 19 ቢሊዮን ብር ውስጥ 7 ቢሊዮን በፌዴራልና በክልል መንግስታት የተሸፈነ መሆኑ ተገልጿል። ውድ ተመልካቾች ከኢሳት ዲጂታል አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በአሜሪካ የተዘጋጀው የሰላም እቅድ የሩሲያ ዩክሬንን ጦርነት ለማስቆም ያግዛል ተባለ። ከዚሁ ጋር በተያያዘ የአሜሪካ ዲፕሎማቶች እቅዱን ለማዘጋጀት ለወራት ሲሰሩ እንደነበር ተገልጿል። ሸሪፍ ኢማም በአሜሪካ የቀረበውና በፕሬዝዳንት ዶናልድ ትራምፕ ድጋፍ ያገኘው የሩሲያ ዩክሬን ጦርነት ለማስቆም የተዘጋጀው እቅድ ለሁለቱም ሀገራት ጥሩ እንደሆነ ተገልጿል። ይህ የተገለጸው ሐሙስ ዕለት ሲሆን ከዋይት ሃውስ የወጣው መግለጫ እቅዱ ለሩሲያ ያደላ ነው የሚለውን ሐሳብ ውድቅ አድርጓል። ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮቭ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በእቅዱ ላይ ለወራት ሲሰሩ መቆየታቸውን የፕሬስ ሴክሬታሪዋ ካሮሊን ሌቪት ተናግረዋል። ሌቪት በሰጡት ማብራሪያ እቅዱ አሁንም በሂደት ላይ ነው፣ ይሁን እንጂ ፕሬዚደንቱ እቅዱን ይደግፋሉ። እቅዱ ለሩሲያም ሆነ ለዩክሬን ጥሩ ነው፣ በሁለቱም ወገን ተቀባይነት ያገኛል የሚል ተስፋ አለን ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሜሪካ ጦር ዋና ጸሐፊ ዳንኤል ድሪስኮል ከተመራ የፔንታገን ልዑካን ጋር በኪየቭ ከተገናኙ በኋላ እንደተናገሩት የሩሲያ ወረራ እንዲያበቃ የሚደረሰው ማንኛውም ስምምነት የሚያስከብር ሰላም የሚያመጣ መሆን አለበት፣ ነፃነታችንና ሉዓላዊነታችንን ያስከበረ መሆን አለበት ብለዋል። የፕሬዝዳንት ዜሌንስኪ ጽሕፈት ቤት እንዳለው በተነሱ ነጥቦች ላይ በመጪዎቹ ቀናት ከትራምፕ ጋር ለመነጋገር እንደሚፈልጉ አስታውቀዋል። ይህ በእንዲህ እንዳለ ሩሲያ በምስራቃዊ ዩክሬን የምትገኘውን ቁልፍ ከተማ ኩፒያንስክን መልሳ መያዟን ገልጻለች። ፕሬዝዳንት ቭላዲሚር ፑቲን በጦር ግንባር ላይ ያለውን ሁኔታ ለመገምገም ጉብኝት አድርገዋል። የዩክሬን ጦር ግን ሩሲያ ኩፒያንስክን መልሳ መቆጣጠሯን ውሸት ነው ብሏል። የሩሲያ ዩክሬንን ጦርነት ለማስቆም በአሜሪካ ተዘጋጅቷል የተባለው እቅድ 28 ነጥቦችን ይዟል። ዩክሬን ሩሲያ ለምታነሳው ፍላጎት እንድትተባበር የሚጠይቅ ሲሆን በምላሹ ግን የምታገኘው ጥቂት ነው። እንደ መረጃ ምንጮች ከሆነ እቅዱ ክሪሚያና ሌሎች በሩሲያ ቁጥጥር ስር ያሉ አካባቢዎችን እውቅና ይሰጣል ይላል። የሩሲያ ጦር የዩክሬን 1/5 ግዛትን ያህል ተቆጣጥሯል። ለዓመታት በዘለቀ ጦርነትም አብዛኞቹ እነዚህ በቁጥጥር ስር ያሉ አካባቢዎች ወድመዋል። ክሬምሊን በኃይል የተቆጣጠረቻቸውን ዶኔስክ፣ ሉሃንስክ፣ ዛፓሮዣና ክሮዣን በ2022 እና ክሪሚያን በ2014 እንደ ግዛቷ ትቆጥራቸዋለች። ዩክሬን እንደምትለው ሩሲያ በኃይል የያዘቻቸው ግዛቶቿ የሩሲያ ግዛቶች እንዲሆኑ በፍጹም እውቅና አትሰጥም። ይልቁንም በዲፕሎማሲ ግዛቶቿን ሙሉ በሙሉ ለማስመለስ ጥረት ታደርጋለች። ዜናውን ስናዘጋጅ አረብ ኒውስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ